ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ግንቦት 7 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በህንድ ኒው ዴልሂ ጉባኤያቸውን ያካሄዱት የብሪክስ አባል ሀገራት የኢትዮጵያን የኮፕ 32 አዘጋጅነት መደገፋቸውን በምክክር ኮሚሽን ግምገማ ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ የምክክር ባህል እንደ ኢትዮጵያ ያሉ ሀገራት አስፈላጊ ነው ሲሉ መናገራቸውን የፖለቲካ ፓርቲዎች ከምርጫ ቦርድ ለሚጠየቁት መረጃ በወቅቱ ምላሽ መስጠት እንዳለባቸው ማሳሰቢያ መሰጠቱን የተመላከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በህንድ ኒው ዴልሂ ጉባኤያቸውን እያካሄዱ ያሉት የብሪክስ አባል ሀገራት የኢትዮጵያን የኮፕ 32 አዘጋጅነት ደገፉ። ከትናንት ግንቦት 6 ቀን 2018 ዓ.ም ጀምሮ ሲካሄድ የነበረውና ኢትዮጵያ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተወከለችበት የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያስረዳው የህብረቱ አባላት ኢትዮጵያ በ2020 ዓመተ ምህረት ላይ የሚካሄደው ዓለም አቀፉን የአየር ንብረት ለውጥ ስብሰባ ኮፕ 32 አዘጋጅ መሆኗን ደግፈዋል። ኢትዮጵያ ለጉባኤው ያዘጋጀችው የድርጊት መርሃ ግብርና ቅድሚያ የሰጠቻቸው ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ ሀገራትን ተሳትፎና መሪነት እንደሚያሳድጉም ገልጸዋል። አባል ሀገራቱ ከተወያዩባቸው ጉዳዮች መካከል ሉዓላዊነት፣ የባህር ትራንስፖርት ደህንነት እንዲሁም በመካከለኛው ምስራቅ የሲቪሊያን መሰረተ ልማቶችንና የንጹሃን ህይወትን ማስጠበቅ እንደሚገኙበትም የዜና ወኪሉ ዘገባ ያሳያል። የብሪክስ አባል ሀገራት የጋዛ ጉዳይም እንዲሁም የቀይ ባህር እና ባብኤል መንደብ ወሽመጥ ደህንነትን ማስጠበቅን በተመለከተ አንድ አባል ያለውን የሐሳብ ልዩነት እንዳስመዘገበ በመግለጫው ተጠቅሷል። ልዩነት የተመዘገበበት ይህ ነጥብ ሚኒስትሮቹ በቀይ ባህርና በባብኤል መንደብ ወሽመጥ በማንኛውም ሀገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ሕግ መሰረት የመርከብ ጉዞ መብቶቻቸውና ነፃነታቸው እንዲከበሩ የማድረጉን አስፈላጊነት አጽንኦት ሰጥቷል የሚል ነበር። በምክክር ኮሚሽኑ ግምገማ ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ የምክክር ባህል እንደ ኢትዮጵያ ያሉ ሀገራት አስፈላጊ ነው ሲሉ ተናገሩ። በሀገራዊ ምክክር ኮሚሽን ግምገማ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የምክክር ባህል እንደ ኢትዮጵያ ያሉ ሀገራት እጅግ አስፈላጊ መሆኑን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያን 93 በመቶ የሸፈነና በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ ማከናወኑን ዛሬ ግንቦት 7 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በተገኙበት ሪፖርቱን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የምክክር ባህል እንደ ኢትዮጵያ ላሉ ሀገራት እጅግ አስፈላጊ መሆኑን ጠቅሰው ጠንካራ የሲቪል ማህበረሰብ ባህል ግንባታ ደግሞ ያላሰለሰ የመነጋገር ልምምድና መደመጥ እንደሚያስፈልግም አስገንዝበዋል። ተጨባጭ ውጤት ወደሚያስገኘው ቀጣይ ምዕራፍ ተሻግሯል ያሉት ጠቅላይ ሚኒስትር አብይ አህመድ ሁሉም ባለድርሻ አካላት ለሀገራቸው ሰላም፣ አንድነትና ዘላቂነት መረጋጋትን የሚያረጋግጥ የጋራ ጽኑ አቋምና ገንቢ በሆነ መንገድ አስተዋጽኦ እንዲያደርጉ ጥሪም አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት የሀገራዊ ምክክር ኮሚሽን የምክክር ሂደቱ ወደፊት እንዲራመድ በትዕግስትና ከፍ ባለ የሙያ ስነ ምግባር በማከናወን አሁን ያለበት ምዕራፍ ያደረሱትን ሁሉንም ኮሚሽነሮች አመስግነዋል። ኮሚሽኑ በትግራይ ክልል አጀንዳ ለማሰባሰብ በተደጋጋሚ ጥረት ሲያደርግ ቢቆይም በክልሉ ምቹ ሁኔታ ባለመኖሩ በትግራይ ክልል በሚገኙ ወረዳዎች ውስጥ ምክክር ለማድረግ አለመቻሉን ገልጿል። ለዚህ ተግዳሮቶች ምላሽ ለመስጠትም ከመላው የትግራይ ክልል የተወጣጡ ባለድርሻ አካላትና በተለያዩ የሀገሪቱ ክፍሎች የሚኖሩ የክልሉን ተወላጆች በአዲስ አበባ ማሰባሰብ የአጀንዳ ማሰባሰብና ልየታ ማካሄዱን አስታውቋል። ሀገራዊ ምክክር ኮሚሽኑ በቀጣይ ስራው የምክክር አጀንዳዎችን የመቅረጽ ተግባራትን ማከናወን፣ የምክክር ጉባኤን ማካሄድና በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችና ምክረ ሀሳቦች ተፈጻሚ ማመቻቸት የሚሉት እንደሚገኙበት ተጠቁመዋል። የፖለቲካ ፓርቲዎች ከምርጫ ቦርድ ለሚጠየቁት መረጃ በወቅቱ ምላሽ መስጠት እንዳለባቸው ማሳሰቢያ ተሰጠም። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ አሁናዊ ሂደት እያጋጠሙ ባሉ ችግሮችና መፍትሄዎቻቸው ዙሪያ ከፖለቲካ ፓርቲዎች ጋር የምክክር መድረክ ማካሄዱ ተገልጿል።
በውይይቱ ላይ የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ መላትወርቅ ኃይሉ የስብሰባውን ዋና ዓላማ ፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ እያደረጉ ባሉት ዝግጅት ላይ ያጋጠሟቸውን ችግሮች በጋራ ለመፍታትና የመፍትሄ አቅጣጫዎችን ለማስቀመጥ መሆኑን ተናግረዋል። ለድምጽ መስጫው በቀሩት ጥቂት ቀናት ውስጥ ከእያንዳንዱ ባለድርሻ አካላት የሚጠበቁ ኃላፊነቶች ላይ በስፋት መምከር አስፈላጊ መሆኑን ሰብሳቢዋ ጠቁመዋል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ በቴክኖሎጂ ስለታገዘው የምርጫ ሂደት፣ ስለ መራጮች ምዝገባ፣ የመንግስት አዳራሾች አጠቃቀም፣ የበጀት ድልድልና ነፃ የአየር ሰዓት አጠቃቀም ምርጫውን አስመልክቶ መመሪያዎች ስለመርቀቃቸው እንዲሁም የበጀት ማደላደያ ቀመሮች ቦርዱ ያከናወናቸውና በማከናወን ላይ ያሉት ተግባራት መሆናቸውን ተናግረዋል። ሪፖርቱን ተከትሎ ከተሳታፊ ፖለቲካ ፓርቲዎች ለምርጫ ቅስቀሳ የተደለደለው ገንዘብ ውስንነት፣ በተወሰኑ አካባቢዎች ያለው የጸጥታ ሁኔታ፣ በእጩዎች ላይ የሚደርስ ማዋከብና በታችኛው የመንግስት መዋቅር አስፈጻሚዎች የሚስተዋሉ የደንብ መተላለፍ በዋናነት ተነስተዋል። ከዚህም በተጨማሪ የድምጽ መስጫ ቀን እንዲራዘም የሚሉ ጥያቄዎች በፓርቲዎች ተወካዮች በኩል ቀርበዋል ተብሏል። የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ በውይይቱ ማጠቃለያ በሰጡት ማብራሪያና ምላሽ ፓርቲዎች በቦርዱ ለሚጠየቁት መረጃ በወቅቱ ምላሽ መስጠት ለስራው ቅልጥፍና ወሳኝ መሆኑን አስረድተዋል። ፓርቲዎች ቅሬታዎቻቸውን በማስረጃ አስደግፈው ማቅረባቸው ቦርዱ ተጠያቂነት እንዲኖር ለማድረግ ለሚያደርገው ጥረት ትልቅ አስተዋጽኦ እንዳለውም ጠቁመዋል። ቦርዱ የዲጂታል አማራጮችን በመጠቀም ከፓርቲዎች ጋር የሚኖረውን የመረጃ ልውውጥ ይበልጥ ለማቀላጠፍ በትኩረት እንደሚሰራ ሰብሳቢዋ ማስታወሳቸውን ከቦርዱ ያገኘነው መረጃም ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኢትዮጵያ የባህር በር ለማግኘት እያደረገች ያለውን ጥረት እንደሚደግፉ ፈረንሳይና ፊንላንድ ማስታወቃቸውን ከንቲባ አዳነች አቤቤ በጎዳና ላይ ምግብ የሚለምኑ ዜጎች በመዲናዋ በተገነቡ የምገባ ማዕከላት ውስጥ ገብተው መመገብ ይችላሉ ሲሉ መናገራቸውን የጋምቤላ ክልል ፖሊስ ኮሚሽን የተሃድሶ ስልጠና ወስደው የተመለሱ የፖሊስ አመራርና አባላት በምደባቸው ተገኝተው ሪፖርት ካላደረጉ እርምጃ እንደሚወስድ ማሳሰቡን ጨምሮ ሌሎች ዜናዎችን ደግሞ ዘነበሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ። ከንቲባ አዳነች አቤቤ በጎዳና ላይ ምግብ የሚለምኑ ዜጎች በመዲናዋ በተገነቡ የምገባ ማዕከላት ውስጥ ገብተው መመገብ ይችላሉ ሲሉ ተናገሩ። በአዲስ አበባ ከተማ በተገነቡ የምገባ ማዕከላት ውስጥ ማንኛውም ቋሚ ገቢ የሌለው ሰው ሳይጠይቅ መመገብ ይችላል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ይህን ያሉት በልደታ በጎነት መንደር ለልደታ ክፍለ ከተማ ሶስተኛውንና በከተማ ደረጃ ደግሞ 29ኛ የሆነውን የተስፋ ብርሃን የምገባ ማዕከል ስራ ባስጀመሩበት ወቅት ነው። ከንቲባዋ በመክፈቻ መርሃ ግብሩ ላይ ባደረጉት ንግግር የምገባ ማዕከሉ የተመጣጠነ ምግብ የሚገኝበትና ንጹህ ነው ያሉ ሲሆን በአዲስ አበባ ከተማ ውስጥ በጎዳና ላይ ምግብ የሚለመንበት ምክንያት የለም፣ ለመለመን ሌላ ምክንያት ካለ ግን አላውቅም ብለዋል። አክለውም በአዲስ አበባ ውስጥ ጎዳና ላይ የሚያስወጣ ምንም ምክንያት የለም ያሉ ሲሆን በጎዳና ላይ የዕለት ጉርስ የሚለምኑ ወገኖች በእነዚህ ማዕከላት ተገኝተው እንዲመገቡ ጥሪ አቅርበዋል። የምገባ ማዕከሉ በጣም ንጹህ ለሰው ልጅ ክብር የሚመጥን የዜግነት ክብራችንን የሚመጥን ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ የተመጣጠነ ጥግብ ብላችሁ የምትመገቡበት ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ የጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ።
እና ተጠቀሙበት ማለት ወዳለሁ። ከንቲባ አዳነች በምገባ ማዕከል ውስጥ ቋሚ ገቢ ካላቸው ዜጎች ውጭ ያለ ማንኛውም ሰው ከየት መጣ ሳይባል መመገብ የሚችልበት እድል ተመቻችቷል ሲሉም ተናግረዋል። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና መኖሪያ ቤት ንጹህ ቤት ካገኛችሁ የምገባ ማዕከል እዚህ ጋር ከተከፈተ በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በተጨማሪ ይሄ ብቻ አይደለም። በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከአንድ ዓመት በላይ ሰርቷል በጥሩ ሁኔታ። የጋምቤላ ክልል ፖሊስ ኮሚሽን የተሃድሶ ስልጠና ወስደው የተመለሱ የፖሊስ አመራርና አባላት በምድባቸው ተገኝተው ሪፖርት ካላደረጉ እርምጃ እንደሚወስድ አሳሰበ። የጋምቤላ ፖሊስ ኮሚሽን ከወራት በፊት በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ ተቀምጦ እንደነበር ይታወሳል። አባላቱ ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ ኮሚሽኑ አስታውቆ ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ ግን እንደ ጸረ ሰላም ተቆጥሮ መንግስት እርምጃ እንደሚወስድበት ለዚህም ራሱ ኃላፊነቱን እንደሚወስድ አስጠንቅቆ ነበር። ይህም የሆነው በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የተሃድሶ ስልጠና መስጠት አስፈላጊ ሆኖ በመገኘቱ መሆኑን ኮሚሽነር ኡማን ኡጉሉ በሰዓቱ ገልጸው በዚህም በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ተሃድሶ ስልጠና እንዲገቡ መመሪያ መተላለፉን መግለጻቸው አይዘነጋም። በዛሬው ዕለት ደግሞ የክልሉ ፖሊስ ኮሚሽን ጥብቅ ማሳሰቢያ ያወጣ ሲሆን በቅርቡ የተሃድሶ ስልጠና አጠናቀው ከዳሎል ማሰልጠኛ ተቋም የተመለሱ የፖሊስ አመራሮችና አባላት ከዛሬ አርብ ግንቦት 7 ቀን 2018 ዓ.ም ጀምሮ በምድብ ቦታቸው ተገኝተው ሪፖርት እንዲያደርጉ አሳስቧል። ኮሚሽኑ አክሎም ይህንን መመሪያ ተግባራዊ በማያደርግ የፖሊስ አመራርና አባላት ላይ አስተዳደራዊ እርምጃ እንደሚወስድ አስጠንቅቋል። ኢትዮጵያ የባህር በር ለማግኘት እያደረገች ያለውን ጥረት እንደሚደግፉ ፈረንሳይና ፊንላንድ አስታወቁ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ፍጹም ሕጋዊ መሆኑን በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ገልጸዋል። አምባሳደሩ ይህ ጥያቄ በዓለም ላይ በብዛት ሕዝብ ካላቸው ሀገራት ተርታ ለምትሰለፈው ኢትዮጵያ ተገቢና ምክንያታዊ መሆኑንም ከኢዜአ ጋር ባደረጉት ቆይታ ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአንድ ዓመት ተኩል ገደማ በፊት በኢትዮጵያ ባደረጉት ጉብኝት ወቅት የገለጹትን አቋም ያስታወሱት አምባሳደሩ ጉዳዩ አሁንም ቢሆን መሰረታዊና ህጋዊ ጥያቄ ሆኖ እንደሚቀጥል አረጋግጠዋል። ኢትዮጵያ የባህር በር ለማግኘት መፈለጓ ፍጹም ህጋዊ ነው ያሉት አምባሳደሩ ለዚህም የሀገሪቱን ሰፊ የህዝብ ቁጥርና ያላትን መልክዓ ምድራዊ አቀማመጥ እንደ ዋነኛ ምክንያት ጠቅሰዋል። አምባሳደር አሌክሲ ፈረንሳይ የኢትዮጵያ የባህር በር ጥያቄን ለመፍታት የሚደረጉ ገንቢ ጥረቶችን ለመደገፍ ዝግጁ መሆኗን ጠቁመው በዚህ ረገድ ፈረንሳይ የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ፍላጎቱ አለን ብለዋል። በተመሳሳይ መረጃ ፊንላንድ ኢትዮጵያ በሰላማዊና ዲፕሎማሲያዊ በሆነ መንገድ ወደብ ለማግኘት የምታደርገውን ጥረት እንዲሁም ለቀጠናው ሰላም መረጋገጥ እያደረገችው ያለውን ጥረት እንደምትደግፍ ገልጻለች። ይህ የተገለጸው በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የፊንላንድ ፓርላማ አባል የሆኑትን ኪሚሞ ኪልጁን እንዲሁም በኢትዮጵያ የፊንላንድ አምባሳደር ሲኒካ አንቲላን ተቀብሎ በተወያየበት ወቅት ነው። በውይይቱም በአፍሪካ ቀንድ ስላለው የጂኦ ፖለቲካ ሁኔታ፣ በንግድ፣ በኢንቨስትመንት፣ በቴክኖሎጂ ሽግግር ላይ ፊንላንድ ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት በተለያዩ መስኮች ይበልጥ ማጠናከር በሚያስችሉ ጉዳዮች ላይ ተወያይተዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ በአሜሪካ ላይ እምነት እንደሌላት የተናገረችው ኢራን ድርድር የሚደረገው አሜሪካ ቁርጠኛ ከሆነች ብቻ መሆኑን በሀገሪቱ የውጭ ጉዳይ ሚኒስትር በኩል አሳውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በህንድ ተገኝተው በሰጡት መግለጫም አሜሪካ እርስ በርሳቸው የሚጋጩ መልእክቶችን እየላከች መሆኑን ኢራን በአሜሪካ ላይ እምነት እንደሌላት ተናግረዋል። ሚኒስትሩ እንደገለጹት ድርድሩ ውጤታማ ሊሆን የሚችለው አሜሪካ ለሰላሙ ሂደት ቁርጠኛ መሆኗን በተግባር ማሳየት ስትል ብቻ መሆኑንም አስታውቀዋል። ከቻይና ወደ ዋሽንግተን እየተመለሱ ያሉት ትራምፕ ቆይታቸውን ውጤታማና የማይረሳ ሲሉም ገልጸውታል። ዝርዝሩን ዙሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። በአሜሪካ ላይ እምነት እንደሌላት የተናገረችው ኢራን ድርድር የምታደርገው አሜሪካ ቁርጠኛ ከሆነች ብቻ መሆኑን በሀገሪቱ የውጭ ጉዳይ ሚኒስትር በኩል አስታወቀች።
ኢራን በአሜሪካ ላይ እምነት እንደሌላትና ድርድር የምታደርገው አሜሪካ ቁርጠኛ ከሆነች ብቻ እንደሆነ በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ሀገራቸው በአሜሪካ ላይ ምንም አይነት እምነት እንደሌላትም ገልጸዋል። ሚኒስትሩ አክሎም ቴህራን ከዋሽንግተን ጋር ለመደራደር ፈቃደኛ የምትሆነው አሜሪካ ለጉዳዩ እውነተኛና ቁርጠኛ ሆና ስትገኝ ብቻ እንደሆነ ማስታውቋል። ይህ መግለጫ የተሰማው በሁለቱ ሀገራት መካከል የተጀመረውና ጦርነቱን ለማቆም ያለመው ድርድር ባለበት በቆመበትም ወቅት ነው። በህንድ ኒው ዴሊ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አራጋቺ ለጋዜጠኞች እንደተናገሩት ከኢራን ጋር ጦርነት ላይ ካሉ ሀገራት በስተቀር ማንኛውም የመርከብ ትራንስፖርት ከኢራን ባህር ኃይል ጋር በመቀናጀት በሆርሙዝ ወሽመጥ በኩል ማለፍ ይችላልም ብለዋል። ሆኖም በወሽመጡ ዙሪያ ያለው ሁኔታ በጣም የተወሳሰበ መሆኑን ሚኒስትሩም ገልጸዋል። ዋሽንግተንና ቴህራን ባለፈው የተኩስ አቁም ስምምነት ቢያውጁም ዘላቂ የሰላም ስምምነት ላይ ለመድረስ ግን እያዳገታቸውም ይገኛል። በፓኪስታን አስተናጋጅነት ሲካሄድ የነበረው ድርድር ባለፈው ሳምንት ኢራንና አሜሪካ እርስ በርስ ያቀረቡትን አዳዲስ የሰላም ውሳኔ ሀሳቦችን ውድቅ ማድረጋቸውን ተከትሎም ተቋርጧል። አራጋቺ እንደገለጹት ከአሜሪካ ወገን የሚመጡ እርስ በርስ የሚጋጩ መልእክቶች በኢራን ዘንድ አሜሪካውያንን እውነተኛ ዓላማ በተመለከተ ጥርጣሬን ፈጥረዋል። ሆኖም የፓኪስታን የሽምግልና ሂደት ሙሉ በሙሉ እንዳልከሸፈና በአሁኑ ወቅት ግን በችግር ውስጥ እንደሚገኙም ጠቁመዋል። አሜሪካና እስራኤል በኢራን ላይ የአየር ድብደባዎች ዘመቻዎችን በመክፈት ሁለት የቀድሞ የድርድር ምዕራፎችን አቋርጦም ነበር። አሁንም ቢሆን ኢራን ለዲፕሎማሲ እድል ለመስጠት የቅርቡን የተኩስ አቁም ለማክበር እየጣረች ቢሆንም ወደ ውጊያ ለመመለስ ዝግጁ መሆኗን አራጋቺ አስገንዝበዋል። ሚኒስትሩ ይህንን መግለጫ ከመስጠታቸው ጥቂት ሰዓታት ቀደም ብሎ ትራምፕ በኢራን ላይ ያላቸው ትዕግስት እያለቀ መሆኑን ተናግረዋል። ፕሬዚዳንቱ ከቻይናው መሪ ጋር ባደረጉት ውይይት ቴህራን ወሽመጡን በድጋሚ መክፈት እንዳለባት መስማማታቸውንም ገልጸዋል። ቴህራን በቤጂንግ በኩል ለሚደረግ የሽምግልና ጥረት ፈቃደኛ ለመሆን አለመሆኗን የተጠየቁት አራጋቺ ኢራንን ለመርዳት አቅም ያለው የማንኛውም ሀገር ጥረት እንደምታደንቅም ገልጸዋል። ከቻይና ጋር በጣም ጥሩ ግንኙነት አለን፣ እኛ ስትራቴጂካዊ አጋሮች ነን፣ ቻይናውያንም መልካም ዓላማ እንዳላቸው እናውቃለን ሲሉም ገልጸዋል። ስለዚህ ለዲፕሎማሲ ስኬት ሊያደርጉት የሚችሉትን ማንኛውንም እገዛ ተቀባይነት አለው ሲሉም ገልጸውታል። አክሎም በድርድሩ መሻሻል ታይቶ ወደ ጥሩ መደምደሚያ እንደርሳለን ብለን ተስፋ እናደርጋለን ሲሉ በዚህም የሆርሙዝ ወሽመጥ ሙሉ በሙሉ ደህንነቱ የተጠበቀ እንዲሆንና የወሽመጡን መደበኛ የትራፊክ እንቅስቃሴን ለማፋጠን እንችላለን ሲሉም ገልጸውታል። ወደ ቻይና የተጓዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ቀናት የቆየውን እንዲሁም እጅግ ውጤታማና የማይረሳ ሲሉት የገለጹትን ከፕሬዝዳንት ዢ ጂንፒንግ ጋር የተደረገውን ንግግር አጠናቀው ወደ ዋሽንግተን እየተመለሱ ይገኛሉ። የቻይናው መገናኛ ብዙሃንም የትራምፕን ጉብኝት ታሪካዊና ታላቅ ምዕራፍ ሲሉ ገልጾታል። መሪዎቹ በሁለቱ ሀገራት መካከል አዲስ ገንቢ ስትራቴጂክና የተረጋጋ ግንኙነት እንዲኖር መሰረት መጣላቸውንም በዘገባቸው ላይ ጠቅሰውታል። በዛሬው የጉብኝት መጨረሻ ቀን በተሰጠው ጋዜጣዊ መግለጫ መሪዎቹ ስለ ንግድ፣ ኢራንና ሌሎች በርካታ ነገሮች የሁለትዮሽ ንግግር እንዳደረጉም ተገልጿል። ሁለቱም ወገኖች ስለ ንግግሮቻቸው ይዘት ዝርዝር መረጃም አልሰጡም። በተለይም የውጥረት ምንጭ ስለሆነው የታይዋን ጉዳይም አልተነሳም። ምንም እንኳን ፕሬዝዳንት ትራምፕ ወደ ቻይና የተጓዙት በርካታ የአሜሪካ የቢዝነስ አመራሮችን አስከትለው ቢሆንም በጉልህ የሚጠቀስ አንድም የንግድ ወይም የፖሊሲ ስምምነት ላይ አልደረሱም። ትራምፕ ሐሙስ ምሽት ጉብኝት ላይ እያሉ በተላለፈ የፎክስ ኒውስ ቃለ መጠይቃቸው ቻይና የአሜሪካ ነዳጅ ለመግዛት ቃል መግባቷን ተናግረዋል። እስካሁን ግን ከቻይና በኩል ስለዚህ ጉዳይ አስተያየትም ሆነ ምላሽም አልተሰጠም። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢያ ከድር እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የውጭ ጉዳይ ሚኒስቴርና ኢንተር አፍሪካን ኮፊ ኦርጋናይዜሽን በኢትዮጵያ የሚካሄደውን የአፍሪካ የቡና ሳምንት በጋራ ለማዘጋጀት ተስማሙ። የውጭ ጉዳይ ሚኒስቴር ከኢንተር አፍሪካን ኮፊ ኦርጋናይዜሽን ከተባለ ድርጅት ጋር እንደ አውሮፓውያን አቆጣጠር በ2027 በኢትዮጵያ ለሚካሄደው 4ኛው የአፍሪካ የቡና ሳምንት በጋራ ለማዘጋጀት የመግባቢያ ስምምነት ተፈራርመዋል። ስምምነቱን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራና የኢንተር አፍሪካን ኮፊ ኦርጋናይዜሽን ዋና ጸሐፊ አምባሳደር ሰለሞን ሩቴ ጋር መፈራረማቸው ተገልጿል። የአፍሪካ የቡና ሳምንትና የቡና ጉባኤ በ25ቱ የአፍሪካ ቡና አምራች ሀገራት የቡና ገበያ ልማትን ለማሳደግ በየዓመቱ የሚካሄድ አህጉራዊ መድረክ ሲሆን ዓላማውን በአፍሪካ ቡና አምራች ሀገራት መካከል ያለውን የገበያ ልማት ይበልጥ ለማሳደግ ነውም ተብሏል። በዚህ ወቅት ስምምነቱ ለአፍሪካ ቡና አምራቾችና ሀገራት ተጨማሪ አቅም ይፈጥራል ያሉት ሚኒስትር ዴኤታው አህጉሪቱ የቡና መገኛ ብትሆንም ከዓለም ቡና ምርት 12% ብቻ እንደምትይዝም ተናግረዋል።
ሚኒስትር ዴኤታው የአፍሪካ ቡና የተለያዩ ተግዳሮቶች የተጋረጡበት መሆኑን ጠቁሞ ችግሩን ለመቅረፍና የዘርፉን ምርታማነት ለማሳደግ በቋሚነት መስራት ያስፈልጋልም ነው ያሉት። የቡና ሳምንት በአፍሪካ በቡና ዘርፍ ያለው ተጠቃሚነትን እንደሚያሳድግ ተናግረው በሁነቱ የተለያዩ የቡና ኤግዚቢሽንና የጎንዮሽ ውይይቶች እንደሚደረጉም አብራርተዋል። በተጨማሪም አነስተኛ አምራቾችን ለማበረታታት የቡና ምርት ጥራትን ለመጠበቅና ተጠቃሚነትን ለማሳደግ ከፍተኛ ሚና እንዳለው መናገራቸውንም ፕሬስ ዘግቧል። አምባሳደር ሰለሞን ሩቴጋ በበኩላቸው ኢትዮጵያ የቡና መገኛ መሆኗን ገልጸው መጪው የአፍሪካ የቡና ሳምንት በተሳካ ሁኔታ እንዲጠናቀቅ ተቋማቸው በቁርጠኝነት እንደሚሰራም ተናግረዋል። የኢትዮ ቻይና የንግድ ልውውጥ በየዓመቱ እያደገ መጥቶ $5 ቢሊዮን መድረሱ ተነገረ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከቻይና ሕዝባዊ ምክር ቤት የቋሚ ኮሚቴ አባላት ጋር በሁለቱ ሀገራት የጋራ ተጠቃሚነት ላይ ያተኮረ ውይይት አድርጓል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገዮ በሁለቱ ሀገራት መካከል በማህበራዊ ጉዳዮች፣ በታሪካዊ ቅርሶች ጥበቃና በሰው ሀብት ልማት በጋራ ለመስራት ስምምነት ላይ ተደርሷልም ብለዋል። የሁለቱ ሀገራት የንግድ ግንኙነት በከፍተኛ ደረጃ እያደገ መምጣቱን የጠቆሙት ሰብሳቢው በአሁኑ ወቅት ቻይና የኢትዮጵያ ትልቋ የንግድ አጋር ናት፣ የንግድ ልውውጥም $5 ቢሊዮን ደርሷል ሲሉም ገልጸዋል። ከ2000 በላይ የቻይና የኢንቨስትመንት ፕሮጀክቶች ኢትዮጵያ ውስጥ $5 ቢሊዮን በላይ መዋለ ንዋይ ፈሰስ አድርገዋል ያሉት ሰብሳቢው ለግማሽ ሚሊዮን ኢትዮጵያን የስራ ዕድል መፍጠራቸውንም ገልጸዋል። የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በበኩላቸው ቻይና የኢትዮጵያ የልማት እንቅስቃሴዎችን በገንዘብ ብቻ ሳይሆን በክህሎትና በቴክኖሎጂ ሽግግር በከፍተኛ ደረጃ እየደገፈች እንደምትገኝም ጠቅሰዋል ሲል ፕሬስ ድርጅት ዘግቧል። ከ50 በላይ ለሚሆኑ የአፍሪካ ሀገራት የተሰጠውን ከታሪፍ ነጻ ምርቶችን ወደ ቻይና የመላክ እድል ኢትዮጵያ በሰፊው ትጠቀማለች የተባለም ሲሆን ሀገሪቷ ለወደፊት ጥሬ እቃዎችን ብቻ ሳይሆን እሴት የተጨመረባቸው ምርቶችን በመላክ የንግድ መጠኑን ለማሳደግና ተጠቃሚነቷን ለማረጋገጥ እየሰራች እንደምትገኝም ተመላክቷል። የኢትዮጵያ አየር መንገድ ወደ ቻይና ከተሞች የሚያደርገው ቀጥታ በረራ እንደ ትልቅ እድል በመጠቀም የቻይና ቱሪስቶችን ወደ ኢትዮጵያ እንዲመጡ የማድረግ ስራ በትኩረት እንደሚሰራም ሰብሳቢዋ ገልጸዋል። ከቻይና ህዝባዊ ምክር ቤት የቋሚ ኮሚቴ ምክትል ሰብሳቢ ሉ ሹካንግ በሁለቱ ሀገራት መካከል ባለው ግንኙነት ባለፈ የህዝብ ለህዝብ ግንኙነት በቱሪዝምና በተለያዩ ሁነቶች አማካኝነት ማጠናከር ያስፈልጋልን ብለዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከተጋነኑ ግብሮች የተገናኘ ማስተካከያ እንዲደረግ ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ገለጸ። በአንዳንድ ነጋዴዎች ጋር የተወሰኑ የተጋነኑ ታክሶች እንዲስተካከሉ ከሚመለከታቸው የመንግስት አካላት ጋር እየተነጋገረ መሆኑን የገለጸው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በተደረገው ንግግር የተስተካከለላቸው ነጋዴዎችም አሉ ብሏል። ምክር ቤቱ ከታክስ ማሳወቂያ ጊዜ ጋር በተገናኘ ነጋዴዎች የሚያነሷቸው ቅሬታዎችም ምላሽ እያገኙ ነው ማለቱንም ሸገር ዘግቧል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከታክስ ጋር በተገናኘ የንግዱ ማህበረሰብ የሚያነሳቸው ቅሬታዎች ከመንግስት ጋር በሚካሄድ ውይይት መፍትሄ እንዲያገኙ እያደረኩ ነው ብሏል። የምክር ቤቱ ዋና ጸሐፊ አቶ ዘካሪያስ አሰፋ እንደተናገሩት የተጋነነ ታክስ እንዲከፍሉ ተወስኖባቸው በኋላ ላይ የተስተካከለላቸው ነጋዴዎች አሉ ያሉ ሲሆን ለታክስ መክፈያ የተሰጠው ጊዜ አጭር ነው በሚል ቅሬታ ያሰሙ ነጋዴዎችም መፍትሄ ማግኘታቸውን ገልጸዋል። ዋና ጸሐፊው ከታክስ ማሳወቂያ ጊዜ ጋር በተገናኘ የተነሱ ቅሬታዎችም ምላሽ እንዲያገኙ ተደርገዋል ብለዋል። ነጋዴው ማህበረሰብ በአንዳንድ የታክስ ህጎች ላይ ጭምር ቅሬታን እንደሚያሰማ የተናገሩት አቶ ዘካሪያስ እነዚህ ህጎች እንዲሻሻሉም እየተሰራ ነው ብለዋል። በአዲስ አበባ ደረጃ በተቋቋመው የታክስ መማክርት ጉባኤ በኩል ህጎቹ እንዲሻሻሉ ጥረት እያደረግን ነው ሲሉ መናገራቸውንም ዘገባው አክሏል። አቶ ዘካሪያስ ነባሮቹ ብቻ ሳይሆኑ ንግድን የተመለከቱ አዳዲስ ህጎች ሲዘጋጁ ምክር ቤቱ ይሳተፋል ማለታቸው ተመላክቷል። አዲስ አበባ ካሉ 480 ሺህ ነጋዴዎች 20 ሺህ ያህሉ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አባል መሆናቸውንም ዘገባው ጠቅሷል። ስትከታተሉት የነበረው የዕለተ አርብ ግንቦት 7 ቀን 2018 ዓ.ም ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።